ምርጫ የሙሴ ነው። መረጥ። ቹዝ ዩር ቤስት። የፈርዖን ዙፋንና ፈርዖን ቤት ፈርዖን ሆነ መኖር ነው ወይንስ ደግሞ ከዚህ ህዝብ ጋር ባሪያ ሆነ አብረ ጭቃ እያቦካ መከራ እየተቀበልክ መኖር ነው? የቱ ነው የሚሻለ ሲባል ቆሞ አይቶት አገናዝቦ አወዳድሮ የእግዚአብሔር ይበልጣል ብሎ ነው። ክብር ለእግዚአብሔር ይሁን። ቁጥር 26 ነው የሚያብራራልን የተያዙ ስለሆኑ ክፍሎቹ። አሁን ለጥቂት ጊዜ ከሚገኝ በኃጢአት ከሚገኝ ደስታ ይልቅ ኦኬ የፈርዖን ቤት እርግማን አይደለም ማለት ነው። የፈርዖን ቤት ከርስ አይደለም ማለት ነው። ለጥቂት ጊዜም ቢሆን ደስታ አለ። የፈርዖን ዙፋን ላይ መቀመጥ እንደ እርግማን የሚቆጠር አይደለም ማለት ነው። ለጥቂት ጊዜም ቢሆን ደስታ አለ። ሙሴ እያነጻጸረ ያለው ምንድነው? ዘላለማዊ ደስታ እንጂ የፈርዖን ቤት ሐዘን ነው አይደለም። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ጥቂት ጊዜ ያለው የቱን ነው? እስኪሞት እስኪያንቀላፋ ወደ አባቶቹ እስኪከማች ድረስ ያለውን እድሜውን ከዚህ በኋላ 40 ዓመት ይኖራል። ባይዘው 40 ዓመት ነው ጥቂት ጊዜ ያለው። እኛ 40 ዓመት ነው እኮ ምን ኖረው ራሱ አይደል? 340 እኮ ነው የኖረው ሰውየው። 40 ፈርዖን ቤት፣ 40 ዩቶር ቤት፣ 40 ከእግዚአብሔር ጋር 120 340 እኮ ነው የኖረው። እግዚአብሔር ከፋፍሎ ነው የሰጠው። ሁለቱን በደንብ ተሰርቶባቸዋል። ይሄኛውንስ የቀረ ስንት ነው ስትለው ጥቂት። በምን አይነት አቲቲዩድ በምን አይነት አስተሳሰብ እንደኖረው እዩት። 40 ነው የቀረ ረጅም ነው ልትለው ጥቂት ነች እና እችን ጥቂቷን ፈርዖን ዙፋን ላይ ተቀምጬ እግዚአብሔርን አሳዝኜ እግዚአብሔር የማይፈልገኝ ቦታ ኖሬ በኃጢአት ከሚገኝ ደስታ ይልቅ አለው ደስታ። ሰምታችሁኛል? ኦሬዲ መጨረሻውን ስለምናቀው ነው ማንመርጠው። የዘላለም ሞት ፊት ለፊቱ ላይ ስላለበት ሙሴ እንደዚህ ያለ ጥቂት ደስታን ብትሆን በኃጢአት ነው። ቀጥሎ ፔናሊቲው ደግሞ ሲሪየስ ነው እና አልመርጠውም። ከእግዚአብሔር ሕዝብ ጋር አይደለም የሚለው መከራን መቀበል ደስታና መከራ ባይዘው ይሁት። የፈርዖን ቤት ደስታ፣ ከእግዚአብሔር ሕዝብ ጋር መከራ። ሰው የመረጠው መከራ ለምን? ኢተርናሊ ደስታ አለው ይሄኛው መከራ። ያኛው ጊዜያዊ ደስታ አለው፣ ዘላለም ሲቃይ ነው። ስለዚህ ሙሴ እንደዚህ ያለ ከዚህ ሕዝብ ጋር መከራ ይቀበልና ለዘላለም ደስ ይላል። ለምን? ይሄ ሕዝብ መስመር አለ፣ ላይን አለ። ግብፅስ የላትም፣ ትጠፋለች፣ ትወድማለች። እግዚአብሔራው ያጠፋል ግብፅን። ሆል ሲስተሙን እግዚአብሔራው ወደ እሳት ይጥለዋል። ይሄኛው ህዝብስ ዘላለም ይቀጥላል። ሙሴ እንደዚህ ብሎ አይቶ የሁለቱንም መጨረሻ አይቶ መከራ የሚለው ላይ ዘላለማዊ ደስታ አለው። መረጠ። አንደርስታንድ አድርጎ ተረድቶ ገብቶት። ካልገባው ሰው ካላወቀ የሆነ ቀን ይቆጨዋል። ወይኔ ይላል ተበላው። እዚህ መጥቼ ዝም ብሎ ሲቃል ስብከቱ ሲቃል ስብከቱ ሰማይ ነው ደስታ፣ መሬትስ መከራ ነው። ኑሮ ቻሌንጅፉል ሲገባውና ሲመርጥስ መከራውን በደስታ ይቀበለዋል። ክብር ለኢየሱስ። እና መረጠ የሚለው አንደርስታንድ አድርጎ ጎናቸው ልጅ ገብቶ ሆነው ወይ የመረጥከው በሉት። መረጠ አላቸው። ክብር ለእግዚአብሔር። በእምነትም ቢያለ በእምነትም ቢያለ እምነትን እዛ ምዕራፍ 11 ስንጀምር ተነጋግረናል። የማይታየውን አይደል ምን የሚል የሚያስረግጥ የለም የሚባለው የሚያስረዳ ነው። በእምነትም ቢያለ ምን ማለት ነው? የማይታየውን አንደርስታንድ አድርጎታል። እርግጠኛ ነው። እምቢ ሲል የፈርዖንን ቤት እርግጠኛ ነው ሌላ የሚቀበለው ነገር እንዳለ። ቁጥር 26 ከግብፅ ሀብት ይልቅ ለጥቂት ጊዜ ደስታ ግብፅ፣ ቀጥሎስ ሀብት ግብፅ፣ ከግብፅ ሀብት ይልቅ ሀብት ምንድነው? ይሄ ሰውዬ እየተወያ ያለው ሀብት ዌልዝ። ከግብፅ ሀብት ይልቅ ስለ ክርስቶስ ምንን? መከራ። ንጽጽር ነው እንግዲህ ይሄ ሰውዬ እያስቀመጠ ያለው ግብፅንና ስለ ክርስቶስ፣ ግብፅንና የእግዚአብሔርን ሕዝብ፣ በግብፅ ያለውን መንገድና የእግዚአብሔርን መንገድ እያነጻጸረ እያስቀመጠ ነው። ስለ ክርስቶስ መከራን መቀበል ብሎ ምንድነው የሚለው? ስለ ክርስቶስ መከራ መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። በጣም የሚገርማችሁ ተገነዘበ የምትለው ቃል የሚጠቀመው የግሪክ ቃል አለ። የዚህ ሰውዬ ቁጥር ስንት ላይ? 26 አንድ የሚጠቀመው የግሪክ ቃል አለ። ሙሴ he became an accountant። ትክክለኛ ትርጉሙ እንደ አንድ ነጋዴ ቆሞ አሰላ። ፒክቸር የሚያደርገው ሰውዬው እንደዛ ነው። እንደ አንድ ነጋዴ ቆሞ አሰላና ትርፍና ኪሳራውን አሰላ። የትኛው ይበልጣል ብሎ አሰላና ክርስቶስ ኢተርናል አሴት ነው አለ። ዘላለማዊ ርስቴ ክርስቶስ ነው አለ። አሰላና እንደ አንድ መርቻንት ቆሞ አሰላ። ሂሳብ ነው የሰራው። ቁጭ ብሎ ገብቶን ነው መወሰን ያለበት። እስቲ አሜን በሏ። ከዛ የሆነ ቀን ለጌታ ብዬ አትልም፣ የሚበልጥ ነው ትላለህ። ለጌታ ስል አትልም፣ ራስህ አውቀው ነው። ኧረ እዛ ሴቭ ያደረገልኛው ዘላለማዊ ሀብቴ ክርስቶስ ነው። የግብፅስ ጊዜያዊ ነው፣ ይቀርብልሃል፣ በጣም ያጓጓሃል፣ ጊዜያዊ ነው። እኛ ደግሞ አይናችንን የሚሞላ ነገር ነው የምንወደው። ዘላቂ ነገር ብዙ ጊዜ እኮ አናይም እኛ እግዚአብሔር ካልረዳን በቀር። እዚች ጋ ነው። አሁን እንብላ፣ አሁን እንጠጣ፣ አሁን እንልበስ፣ አሁን እንኑር፣ አሁን እንዝናና። በቃ ለነገ ሲባል እንደው አንድ ጥቅስ አለ ክፋቱ ይበቃል የሚል። አትጨነቁ ነው እንጂ አታስቡ ይላል። አትጨነቅ ነው የተባለ እንጂ ፕላን አታርግ ነው እንዴ? ነጋ ብለህ ነው እንዴ መኖር የምቀጥለው እንዴ? ፕላን ሙሴ በደንብ ያውቀዋል። መረጠ።
የሙሴ ነው። መረጠ የሙሴ። ቀጥሎስ ከግብፅ ካለ ሀብት ይልቅ ሪል ሀብት አለ። ባይዘው ሙሴ ጥሎ የወጣው ቤት እንዶ ዝም ብሎ ተስፋ የሆነ ሀብት አይደለም፣ ትክክለኛ ሀብት አለ። ፈርዖን ንጉስ ነው። ግብፅ በሙሉ ባይዘው የፈርዖን ናት። አስተዳዳሪ እንዳይመስል ፈርዖን ኦነር ነው፣ ባለቤቷ ነው። በግብፅ ውስጥ ያለ ሰው የፈርዖን፣ ይሄ ብር ወርቅ እንዳይመስል ሰውየው የፈርዖን ነው። ምንም ነገር ላይ ያዛል። እንደዚህ ብርና ወርቅ ላይ አይደለም፣ በሰው ህይወት ላይ ያዛል። ይገደል ካለ ያስገድለዋል። ከፈርዖን አፍ የወጣ ነገር በሙሉ ህግ ሆኖ ነው የሚኖረው። ሙሴ ትቶ የወጣው እሱ የግብፅ ሀብት ሲል አሁን እናንተ አይናችሁ ላይ የምትስሉት አንዳንዴ ምናልባት እንግዲህ በእኛ ስታተስ እንደማንስለው አስባለሁ። ሙሴ አሁን በእኛ ስታተስ አንስለው፣ ግን ኢትዮጵያ ውስጥ ባለ ስታተስም መሳል አይቻልም። ይሄ ሰው ኢትዮጵያ ውስጥ ራሱ እንደዚህ አይነት ስታተስ ያለው ሰው የለም። እጅግ በጣም የከበረ የሚባል ሰው ለመግባት የሚጸልይ የሚጾምበትን ቦታ ሙሴ ትቶት ሲወጣ ወገኖች ተሰብስበው ሀብታ እዛ ሆነ አትጠቅመንም አንተ እንዲ ያንን ጥሎት ከኛ አንዳንዱ ልትሆን ነው እንዴ? ምን ታረጋለህ እዚህ መሃል? ወገኖች ባይዘው ሙሴ ሊመክሩት ይችላሉ። ግብፅ ያሉ ወገኖች ምን ታረጋለህ እኛ መሃል ተሰብስበህ አብረጡ ብትጠፈጥፍ እኛ ምን ተፈጠፈ አንተ ብትጠፈጥፍ ያንን እንዴት ጥለህ ትወጣለህ? እንደውም እንደ ዮሴፍ ሊሉት ይችላሉ። ዮሴፍ አገረገሻል ነበር እንዴ? አሰራር ልዩ ነው። በሙሴ በኩል እግዚአብሔር በግብፅ አደላድሎ ሊያስቀምጣቸው አይደለም፣ ከግብፅ ሊያወጣቸው በቃ ነቅሎ ሊያወጣቸው ነው እግዚአብሔር። ስለዚህ ሰውየውን ሀርቱን ከፈርዖን ቤት አወጣው እግዚአብሔር። ልቡን፣ ምኞቱን፣ ፍላጎቱን፣ ዲዛይሩን ከፈርዖን ቤት እግዚአብሔር አወጣው። ሀብት ነው ሲሉት ኃጢአት ነው። በፈርዖን ቤት የሚገኝ ሀብት ሲሉት ኃጢአት ነው። እዚህ ያለ መከራ ሲሉት ትልቅ ሀብት ነው ይላል። አተረጓጉሙን ቀየረበት። በዚህ ኮንቪክሽን ነው ባይዘው ወይ ሙሴ ከእግዚአብሔር ጋር አብሮ የሰራው። መውጣት አለብን ከአንዳንድ ነገር። እንደዚህ አይነት ነገር ተመኝተን አይደለም መቆም ያለብን። እግዚአብሔር በህይወታችን ላይ እንዲያደርግ ከነዚህ ሰዎች ህይወት ላይ ፕሪንሲፕል መውሰድ አለ። እውነቴን ነው የምነግራችሁ። እዛው እየረገጠን ከኛ በፊት የነበሩትም እንደዚህ ነበሩ እያልን መኖር የለብን። እግዚአብሔር እንደ ህዝብ በዚህ ዘመን በእናንተ ሊሰራ የሚፈልገው ነገር አገሪቷ ላይ ካለ እንዲሰራ ከእንደነዚህ አይነት ሰዎች መውሰድ ያለብን ነገር። ምርጫ በጣም ሲሪየስ ጉዳይ ነው። መምረጥ መቻል። መተው ያለባችሁ ነገር መተው፣ መናቅ ያለባችሁ ነገር መናቅ፣ ማቆም ያለባችሁ ነገር ማቆም፣ ማራገፍ ያለባችሁ ነገር ማራገፍ። እውነቴን ነው የምነግራችሁ። የፈርዖንን ቤት በጣም የሚያሞግስላችሁ ሰው አጠገባችሁ ካለ ነው መሄድ ያለበት። በኋላ ዘጸአቱ ላይ መገናኘት ያደክማል። ሙሴ ነው ስለ ክርስቶስ መከራ መቀበል የሚበልጥ ሀብት መሆኑን ምን አለ ነው የሚለው? ተገነዘበ። ተገለጠለት አይደለም የሚለው። ኦፍ ኮርስ ተገልጦለታል፣ ግን ሪዝን አውት አድርጎታል። ተገለጠልኝ ብቻ አይደለም የሚለው፣ ተገነዘበ። አንደርስታንዲንግ ነው፣ ገብቶታል። ሙሴና እግዚአብሔር ይያያዛሉ፣ መንገድ ላይ ይያያዛሉ። አንደርስታንድ አድርግ ያለው እግዚአብሔር ይለዋል። እግዚአብሔር መጥቶ በሙሴ እጅ በኩል ምንም ነገር ሲያደርግ እጁ ለምንድን ነው የማይከለክለው? ብሉይ ኪዳን በሙሴ በኩል የተከናወነው አይነት ተአምር የተከናወነበት ምንም አይነት ሰው አታገኙ። እግዚአብሔር በባሪያው በሙሴ ትዝ ይላችኋል። ሲሞት ዘዳግም 34 ላይ የተጻፈለት በፈርዖንና በግብፅ ምድር እና በእስራኤል ልጆችና በምድረ በዳው መካከል እነዛን አስፈሪ ተአምራት እንዳደረገ ነው የሚለው። እግዚአብሔርንም ፊት ለፊት እንዳዋራ እንደ ባሪያው እንደ ሙሴ አይነት አልተነሳም። ሲዘጋለት እግዚአብሔር ሳይከለከል ብሉይ ኪዳን ላይ ያለውን ፓኬጅ ምንም ሳይቀር አንጠፍጥፎ ያፈሰሰው ሙሴ ነው። የብሉይ ኪዳን ምልክት እስኪመስል ሰው እስራኤል፣ ቀጥሎም ከዛም በኋላ ያለ ህዝብ በሙሉ የሚመራባቸውን እነዛን ትእዛዛቱን ከተራራ ተቀብሎ የወረደው እሱ። ከነቢያት ጋር ሳወራ ባሪያዬን ሙሴን ግን ሰው ከባልንጀራው ጋር እንደሚያወራ ፊት ለፊት ነው የሚያወራ። በጣም ሩቅ ነው። ለምንድን ነው እግዚአብሔር በዚህ መጠን በዚህ ሰውዬ ህይወት የሰራው? ይሁታ ሰውዬውን፣ ጭካኔውን፣ የሚመርጠውን ነገር ትቶ የሚወጣውን ሰው አንድ ቀን እግሬ በገባና ፈርዖን ባየሁት ይላል ሙሴ መኖር እየቻለ ትቶት ይወጣል። እግሩ ከቤተ መንግስት ወደ ጭቃ ማቡካት ወክ ማድረግ ይችላል። እግዚአብሔር በብርሃን በተሞላ አቋም ይባርከን። እውነቴን ነው የምነግራችሁ። ተሰባብከን ብቻ አንችልም። እግዚአብሔር ብርሃን ይስጠን፣ ያሸንፈን። በእውነት ነው የምነግርህ፣ ያሸንፈን። በእውቀት ደረጃ በመረጃ ደረጃ ጭንቅላታችን ላይ ተሸክመነው በመኖር ደረጃ እንዳንጎድል። ከዚህ ዌልዝን መናቅ በጣም ከባድ ነው። የዚህን ዓለም ሀብት መናቅ፣ የዚህን ዓለም ክብር መናቅ። ሰው ሁሉ ለማግኘት ሌትና ቀን ሰው ገሎ ሀብታም ለመሆን ይፈልጋል። ሰው አጥፍቶ ረግጦ በሰው ጭንቅላት ላይ ተንጠራርቶ ሀብት ለማግኘት። ሙሴስ ሀብት ብርሃን ካልሆነ በቀር ክፉ የሆነውን የሰው ልብ ምንም ነገር ሊያሸንፈው አይችልም። የእግዚአብሔር ብርሃን ሲመጣስ እየቻለ ነው ትቶት የወጣው። ባይዘው እየቻለ ተስፋ አይደለም ትቶ የወጣው እጁ ላይ እያለን ትቶት። ለምንድን ነው የተወከው? ከእግዚአብሔር ሕዝብ ጋር ጭቃ ማቡካት ይሻላል አለና ከዚህ ሕዝብ ጋር ስለ ክርስቶስ መከራ መቀበል ሙሴ ነው እያለ ያለው። ሙሴ ግብፅ ምድር ቁጭ ብሎ የሚወራው ስለማን? ስለ ክርስቶስ። ክርስቶስ መቼ ነው የሚመጣው ሙሴ ስትለው? አሁን እኔ ካለሁበት ከ1400
ከ440 ዓመት በኋላ ነው የሚመጣው ክርስቶስ። ከ1440 ቢሲ ላይ ነው ያለው ሙሴ። 1440 ዓመት ዓለም ላይ ቆሞ ከ1400 ዓመት በኋላ የሚመጣውን ክርስቶስን አይቶት በሱ ዘመን አይጨብጠውም፣ በሱ ዘመን አያገኘውም፣ በሱ ዘመን አካል ለብሶ አይወርድም። ከሩቅ አይቶት ሀብት ያ ነው። እስቲ አሜን ብሎ ዘላለምን ክሮስ ማድረግ የሚችል እይታ፣ የንስር አይን እግዚአብሔር ከሰፈር ያውጣል። ሰርከምስታንስ ይሄ እንደዚህ አካራሪ እጅግ የሚበልጥ ሀብት መሆኑን ተገነዘበ። ሙሴ ገብቶታል። ለእስራኤላውያን ማስረዳት የባርነት አቲቲዩድ ላለው ሰውዬ ይህንን ማስረዳት ለምንድን ነው የተወቀው? እንዴት ነው አንደርስታንድ ያደረገው ስትል ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና። ወደፊት እጁ ላይ ያለውን ነገር የጣለው ለምንድን ነው? ወደፊት የሚቀበለውን አስቡ። አሁን እግዚአብሔር ምን ይሰጧል? ምንም። መቼ ነው የሚሰጠው? ወደፊት። ሙሴ ቀኑን ታውቋል? አላውቀውም። እግዚአብሔር ግን እውነተኛ ነው፣ ይሰጠኛል። ወደፊት የሚቀበለውን ብድራት ተመልክቶ ይሄኛውን ማቅ። እንደ ክርስቲያን ተስፋችሁ ምንድን ነው? ዓለምን ለመናቅ ጉልበታችን የትኛው? በዚህ ዓለም ያለውን ነገር ረግጦ ትቶ ለመራመድ ጉልበትህ ኢነርጂ የቱ ጋር ነው ያለው? የሚመለስ ጌታ፣ የሚጠብቀን ከተማ። ይዋቸው እነዚህን ሰዎች ምንድነው አቅም? ብድራት አለኝ። ስለማን ነው መከራ የምትቀበለው? ስለ ራስ ነው አይደለም። የራሴን ትቼ ወጣሁት ስለ ክርስቶስ። ክርስቶስን አንደርስታንድ አደረገ። የእግዚአብሔርን የማዳን እቅድ ሙሴ አንደርስታንድ አደረገ። ይሄ ደብዳቤ እየነገራቸው ያለው እሱን ነው። እናንተ ሙሴ የኛ ነው አባታችን ነው ሙሴ ነው የምንከተለው የምትሉ ዕብራውያን፣ ከክርስትና ወደኋላ ጎታች ነው የምትሉት ሙሴ፣ ወደ ሙሴ ነው ዞር እያሉ ያስቸገሩት። ወደ ህጉ ወደ ምናምን ሲዞር አረ ሙሴ ራሱ በዘመኑ መከራ የተቀበለው የፈርዖንን ቤት ንቆ የወጣው የነበረበትን ዓለም ያዋረደበት አቅም ስለ ክርስቶስ ነው። እናንተ ወደ ኋላ ለመዞር የምትታገሉለት ሙሴ ኢየሱስ አንደርስታንድ አድርጓል። ክርስቶስን ገብቶታል። ቻሌንጅ የሚያደርጋቸው እጃቸው ላይ ባለው ማቴሪያል ነው። ዘጸአት የኛ ነው ይላሉ። ጠቅልል ብድግ አድርገው የዘጸአትን ጠቅልል ብድግ ይሰሩ። የኛ ነው ዘጸአት፣ ሙሴ የኛ ነው ሲል አይደለም። ሙሴ እናንተ አይደለም፣ ስለ ክርስቶስ ነው መከራ የተቀበለው። አይናችሁን ከሙሴ ላይ አንሱና ክርስቶስ ላይ አድርጉ። ሙሴ ራሱ የሚያውሱ ነው እናንተ ስለምትቀበሉ። ስለዚህ መዳን ሙሴ ከሩቅ አይቶ ተሳልሞት ስላንተ ስል ብሎ ቤተ መንግስት ትቶ ጭቃ ቡክ ሆኗል። ክብርን ንቆ ውርደትን መርጧል። መሞገስን ትቶ መዋረድ። መከራ መቀበል ማለት ነው። ኢትራሊ ሰፈሪንግ ሊገደል ይችላል። የመከራው ጥልቀት የት ድረስ እንደሆነ ሙሴ አያውቀውም። እቀበላለሁ ብሎ መረጠ እንጂ ሊያስገድል ይችላል። ፈርዖን ክፉ ነው። ሕፃናትን የሚያስገድል ሰውዬ ሙሴን ምኑ ነውና ያስገድለዋል። መከራ የት ድረስ ሊሄድ ይችላል? ሞት ድረስ ህይወት ሊያስከፍል ይችላል። መረጠ። እግዚአብሔር ዘላለማዊ የማዳን እቅዱን በእውነት ያስረዳል። የተሰራልንን ስራ እዚህ መጽሐፍ ላይ ያሉት ጀግኖች ሂሮስ ተብሎ የተቀመጡት ሰዎች ልክ እንደኛ ኦርዲነሪ ሰዎች ናቸው። ልክ እንደኛ ሰዎች ብቻ ናቸው። ምንድነው እዚህ መጽሐፍ ላይ ባለ ታሪክ ያደረጋቸው? ጭካኔያቸው፣ ጨካኞች ነበሩ። ውሳኔያቸው፣ እላያቸው ላይ ሰይፍ ይመዙ ነበር። የሙሴ ቻሌንጅ ሀብት ነው። የአንዳንዶቹ ቻሌንጅ ማጣት ነው። በተለያየ ኤክስትሪም ተፈትነዋል። አባቶቻችን በተለያየ ጽንፍ ተፈትነዋል። በሁለቱም ጽንፍ ላይ አምነው እስከ መጨረሻ ተራምዶ የጨረሱ ናቸው። እዚህ መጽሐፍ ላይ የመጡ ስለ ስንቱ ላውራ ብሎ ይዘረዝራቸውና ምን ደረሰባቸው ስትሉ አገኙ የተባሉ አሉ፣ ነገስታት ድል የነሱ። ሌሎቹስ አጡና በምድረ በዳ ተንከራተቱ፣ በአውሬ ተበሉ የተባሉ አሉ። ሁለቱም ኤክስትሪም ነው ቼክ የተደረጉበት። በሁለቱም ኤክስትሪም ነው አምነው እስከ መጨረሻ ጥርሳቸውን ነቅሰው የጨረሱት። በእኛ ዘመን በጣም መከራ የሚመስለን ሀብት ነው። በጣም ሀብታም ሲሆን ቻሌንጅ ያለበት አይመስለውም። ድህነት ብቻ ቻሌንጅ ይመስለናል። አይ ቲንክ ሀብት ነው በጣም ቻሌንጅ። እንዴ የሚተናነቀን ማግኘት አይደል? እዚህ ጋር መዝሙር አንዘምር አይደል? አንዘም መንፈሳዊ ነገር ደስ በጣም በቃ ሪዘርቭድ እንሆናለን። ክርስቶስ ባለጠጋ ብቻ አይደለም፣ ባለጠጋ ያረገው እሱ ነው። ዓለሙን በሙሉ የሚመራው ዩኒቨርስን የሚያስተዳድረው ክርስቶስ ነው። እንዴት ነበር ኢየሱስ ሲምፕል የነበረው? መሬት አብሮ ቁጭ ይላል፣ ኃጢአተኞች አብሮት ይቀመጣሉ። በጣም ሲምፕል፣ ማንም አክሰስ ያደረግ። ሀብት ቀላል ነገር አይደለም፣ ነፍስን የሚያንጠለጥለው። ሙሴ በዚህ ቼክ ተደርጎ ትቶት ስለ ክርስቶስ ኢየሱስን አየው። ዘጸአት መጽሐፍ ላይ የለም፣ የዕብራውያን ውስጥ ይሄ ሰውዬማ ክርስቶስን አንደርስታንድ አድርጎታል። ዘሌዋውያን ዘሁልቁ ላይ የለም። ሙሴ ትንቢት ተናግሯል። እንደኔ ያለ እያለ ከእናንተ መካከል ያስነሳ የማይቀበለው ካለ ተወግሮ ይሙት ምናምን እያለ ተናግሮለታል። የዚህ ደብዳቤ ጸሐፊ ሰመራይዝ አረጋቸው ሶስቱን በደንብ በሙላት የነበረባቸውን መጽሐፎች። ዘዳግም ሕግ የደገመበት ዘጸአት፣ ዘሌዋውያንና ዘሁልቅ ላይ ነው በደንብ አክቲቭሊ ሰውየው 38 ዓመት ተኩል የነበረው። እነዛ ታሪኮች ላይ የነበረው ሙሴ ሲሰበሰብ ስለ ክርስቶስ ነው። ከግብፅ ምድር ወደ ከነዓን የተጓዘው። ክብር ለኢየሱስ፣ ክብር ለእግዚአብሔር ለአምላካችን። ስለዚህ እንዳየ አድርጎ በመቁጠር በሀሳቡ ጸና። የማይታየው ነው እንዳየ አድርጎ በመቁጠር
አይታይም፣ ብድራቱ አይታይም። ለሰው ሄዶ ሲነግር የታለና ይሉታል፣ አንተ ደግሞ ዝም ብለህ ይሉታል። የማይታየው እንዳያርጉ ቆጥሮ በሐሳቡ ጸና። ሙሴን ያጸናው ምኑ ነው? የገባው ነገር አንደርስታንድ አድርጓል። ክብር ለኢየሱስ ይሁን። የሚመለስ ጌታ ከፊታችን ነው። ተስፋችን እሱ ብቻ ነው። ሌላ ተስፋ የለውም። ክርስቲያን የያዝነው ነገር አለ። ኦፍኮርስ እኛ መንፈስ ቅዱስን ይዘናል። የዘላለም ሕይወት አለን። አዎ አለን። የዘላለም ሕይወት አለን። ኦልሬዲ እየኖረ ነው። የሚመለሰው ጌታ ግን ደግሞ የማይናወጥ ተስፋችን እንጠብቀዋለን። ለሰው ስናስረዳ ሞኝነት ሊመስል ይችላል። እኔ ገብቶኛል፣ አውቀዋለሁ፣ ይታየኛል። ይመለሳል፣ ይወስደናል። ሩቅ የነበሩ አባቶቻችን ጥንት ላይ የቆሙት እነዚህ ታላላቅ አባቶቻችን ስለ ክርስቶስ ተብሎ ተጻፈላቸው። ስለ ክርስቶስ፣ ሃሌሉያ፣ ስለ ክርስቶስ እንደኛ ሳይዙት እንደኛ ሳይጨብጡት እኛ የተቀበልነውን እኛ የተካፈልነውን ሁሉ ሳይካፈሉ ስለ ክርስቶስ ግን ገባቸው። ይመጣል ብለው ክብር የሚመስል ነገር ንቀው የነበረውን ሀብት ለጥቂት ጊዜ በኃጢአት የሚገኝ ደስታ ብለውት፣ በእውነት ጥቂት ደቂቃ ብቻ አይኖቻችሁን ጨፍኑና ስለረዳኸኝ፣ አይኔን ስለከፈትከው፣ ወንጌል እንዲገባኝ ስላረከኝ፣ ግብፅን እንድንቃት ስላረከኝ፣ በወንጌል እውነት በሕይወት እንድኖር ስላረከኝ አመሰግናለሁ እያላችሁ ጥቂት ደቂቃ አንገቶቻችሁን ቀርጋችሁ አይኖቻችሁን ጨፍናችሁ ጸልዩ።